ኢትዮጵያ በአይኤምኤፍ የ2025 የእድገት ትንበያ ዝርዝር ከአፍሪካ 3ኛ ደረጃ ላይ ተቀመጠች። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ ለሰኔ 30 ተለዋጭ ቀጠሮ ተሰጥቷቸዋል። ናይጄሪያዊው ባለሀብት አሊኮ ዳንጎቴ በአንድ ቀን $397 ሚሊዮን ከሰሩ። ናይጄሪያ በአፍሪካ ፍጹም ድሆችን በመያዝ ቀዳሚዋ ሆናለች ተባለ። ግማሽ ሚሊዮን አዲስ ተፈናቃዮች በጋዛ መኖራቸውም ተገልጿል። የሚሉት የዕለቱ መረጃዎቻችን ናቸው። አብራችሁን ቆዩ። ኢትዮጵያ ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ባወጣው የአፍሪካ ሀገራት የ2025 የእድገት ትንበያ ዝርዝር ውስጥ 3ኛ ደረጃን ያዘች። አይኤምኤፍ የአፍሪካ ሀገራትን የ2025 የእድገት ትንበያ ዝርዝርም ይፋ አድርጓል። እንደ አይኤምኤፍ ትንበያም ኢትዮጵያ የ6.6 በመቶ እድገት ታስመዘግባለችም ተብሏል። ድርጅቱ የ15 የአፍሪካ ሀገራትን የ2025 እድገት የዘረዘረ ሲሆን ሴኔጋል የ8.4 በመቶ፣ ሩዋንዳ 7.1 እድገት የሚኖራቸው ሲሆን ኢትዮጵያ እነዚህ ሀገራት ተከትላ በ6.6 በመቶ እድገት በ2025 እንደምታስመዘግብ ሪፖርቱ ጠቁሟል። የተባበሩት መንግስታት ድርጅት በእስራኤል ጦር የተሰጡ በርካታ የማፈናቀል ትዕዛዞች ፍልስጤማውያን በጋዛ ከ1/3 ባነሰ አካባቢ እንዲኖሩ አድርጓል ብሏል። ባለፉት ወራት በጋዛ 500,000 የሚጠጉ ፍልስጤማውያን በእስራኤል ጦር ጥቃት ሳቢያ በግዳጅ መፈናቀላቸውን የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ አስታውቋል። ድርጅቱ በሰጠው መግለጫ ባለፈው ወር በጋዛ ወደ ግማሽ ሚሊዮን የሚጠጉ አዲስ ዜጎች ተፈናቅለዋል። በእስራኤል ጦር በተሰጡ በርካታ የማፈናቀልና ትዕዛዝ ፍልስጤማውያን በጋዛ ከ1/3 ያነሰ ቦታ ላይ እንዲኖሩ አድርጓቸዋል። የቀረበው ቦታም የተበታተነ ደህንነቱ ያልተጠበቀና ለኑሮ ምቹ ያልሆነ ነው ተብሏል። መጠለያዎች በአስከፊ ሁኔታ ውስጥ ናቸው። አገልግሎት ሰጪዎችንም ለመርሳት እየታገሉ ቢሆንም ያለ ግብዓትም እየተሟጠጠ ነው ተብሏል። ከጥቅምት 2023 ጀምሮ አብዛኛዎቹ ሴቶችና ህጻናት የሆኑ 51400 የሚጠጉ ፍልስጤማውያን በጋዛ ተገድለዋል። በአዲስ አበባ ከተማ አስተዳደር የወጣቶችና ስፖርት ቢሮ ከቅዳሜ ሚዲያና አድቨርታይዚንግ ጋር በመተባበር ልዩ የሆነ የታዋቂ ሰዎች የስፖርት ፌስቲቫል ሊያካሄድ መሆኑ ተገልጿል። በዚህ ስፖርት ፌስቲቫል ላይ ታዋቂና ተጽዕኖ ፈጣሪ የሆኑ አርቲስቶች፣ ጋዜጠኞች፣ ድምጻውያንና ቲክቶከሮች የሚሳተፉበት የእግር ኳስ ውድድር የፊታችን ሚያዝያ 23 እና ሚያዝያ 26 በልደታ በሚገኘው ብሪሞ ሜዳ ላይ እንደሚካሄድ ተገልጿል። የቅዳሜ ሚዲያና አድቨርታይዚንግ መስራችና ስራ አስኪያጅ ጋዜጠኛ አዳነ ረጋሳ ይህን መርሃ ግብር አስመልክቶ ለጋዜጠኞች በሰጡት መግለጫ ከዚህ ቀደም መሰል ውድድሮች በብዙዎች ዘንድ ተወዳጅነት የነበራቸው ሲሆን ዘንድሮም ይህን የአብሮነትና የመዝናኛ ጊዜን ለመፍጠር ታስቧል ብሏል። አክለውም በቅርብ ጊዜያት ህዝቡ በቤተሰቡ ልጆቹን ይዞ ወደ መዝናኛና ስፖርት ማዘውተሪያ ስፍራዎች በብዛት እየሄደ መሆኑን ጠቁመው በእነዚህ ቦታዎች ላይ አዝናኝ ፕሮግራሞች ቢዘጋጁ ህዝቡ በሰፊው እንደሚታደም ያላቸውን እምነት ገልጸዋል። ይህ የታዋቂ ሰዎች የስፖርት ፌስቲቫል በህዝብ ዘንድ ተወዳጅነት ባላቸው ሰዎች መካከል የሚደረግ መሆኑ ብዙዎች በጉጉት እንደሚጠብቁትም ተናግረዋል። ይህ ውድድር በየዓመቱ እንደሚቀጥልና በቀጣዮቹ ዓመታት ዩቲዩበሮች፣ ፌስቡከሮችንና ሌሎች ተጽዕኖ ፈጣሪዎችን በማሳተፍ ዝግጅቱ ይበልጥ እንደሚስፋፋም ገልጸዋል። ናይጄሪያ በአፍሪካ ፍጹም ድሆችን በመያዝ ቀዳሚ ሆናለች ሲል የዓለም ባንክ አስታውቋል። የዓለም ባንክ በሪፖርቱ እንዳስታወቀው ከሳራ በታች ያሉ ሀገራት ከፍተኛውን የድሆች ቁጥር በመያዝ ከአናት የተቀመጡ ሲሆን ጥቂት ሀገራት ደግሞ ሰፊውን ድርሻ ወስደዋል ብለዋል። ከአፍሪካ ሀገራት አንዷ የሆነችው ናይጄሪያ በቦላ ቲኑቡ የተመራች 19 በመቶ ፍጹም ድሆችን በመያዝ ቀዳሚዋ ሆናለች። ከናይጄሪያ በመቀጠል ፍጹም ድሆችን በመያዝ ዲሞክራቲክ ኮንጎ በ14 በመቶ
ስትከተል እንደ ዓለም ባንክ ሪፖርትም አራተኛ ደረጃን ሱዳን በ6 በመቶ ይዛለች። ዓለም ባንክ በ2024 ሰራውት ባለው ጥናትም 80 በመቶ ወይም 695 ሚሊዮን ፍጹም ድሆች የሚገኙት ከሳህራ በታች ባሉ ሀገራት እንደሆነ የገለጸ ሲሆን የደቡብ ኤሲያ ሀገራት 8 በመቶውን ይይዛሉ ተብሏል። የቀሩት ደግሞ 2 በመቶ በሰሜን ኤዥያ እና ፓሲፊክ ሀገራት፣ 5 በመቶ ደግሞ የመካከለኛው ምስራቅና የሰሜን አፍሪካ ሀገራት እንዲሁም 3 በመቶ ላቲን አሜሪካና የካሪቢያን ሀገራት ይይዛሉ ሲል ዘገባው አመላክቷል። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ ለሰኔ 30 ተለዋጭ ቀጠሮ ተሰጣቸው። ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ሕጎችን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው የፍርድ ሂደት ላይ የሚገኙት የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ የመከላከያ ምስክሮች ትላንት በችሎት አለመቅረባቸው ተገልጿል። አቶ ታዬ ከ1 ዓመት የእስር ቆይታ በኋላ በዋስ ተለቀው ትላንት ለ3ኛ ጊዜ ፍርድ ቤት የቀረቡ ሲሆን ከዚህ በፊት በነበረው ችሎት 5 የመከላከያ ምስክሮች የምስክር ቃላቸውን እንዲያሰሙ ጠይቀው ነበር። በዚህ መሰረት ህዳር 9 2017 በዋለው ችሎት ከነዚህም ውስጥ ሁለቱ ማለትም የፖሊስ ኮሚሽነር መላኩ ፈንታና አምባሳደር ብናልፍ አንዱዓለም ለፍርድ ቤቱ በጽሁፍ የምስክርነት ቃላቸውን ሰጥተዋል። ቀሪዎቹ 3 የመከላከያ ምስክሮችም በሁለተኛው የችሎት ውሎ የመከላከያ ምስክርነታቸውን ለመስጠት ያልተገኙ ሲሆን በትላንቱ ቀጠሮም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ወንጀል ችሎት ሳይቀርቡ መቅረታቸውን አሃዱ በቦታው ተገኝቶ አረጋግጧል። ስለሆነም ፍርድ ቤቱ ቀሪዎቹን 3 የመከላከያ ምስክሮችን ምስክርነት ለመስማት ለሰኔ 30 2017 ቀነ ቀጠሮ ሰጥቷል። ናይጄሪያዊው ባለሀብት አሊኮ ዳንጎቴ በአንድ ቀን $397 ሚሊዮን ከሰሩ። ናይራሜትሪክስ እንደዘገበው የአፍሪካ ቁጥር 1 ባለሀብት የሆኑት ዳንጎቴ ይህን ያህል መጠን ያለው ኪሳራ ያጋጠማቸው የዳንጎቴ ሲሚንቶ አክሲዮን ዋጋ በመቀነሱ ነው ተብሏል። ትላንት በነበረው የናይጄሪያ ስቶክ ኤክስቼንጅ የዳንጎቴ ሲሚንቶ አክሲዮን በ480 ናይራ በመሸጡ ይህ ኪሳራ እንደደረሰባቸው አስረድተዋል። ከዚህ ሲሚንቶ ፋብሪካ በተጨማሪም የነዳጅ ማውጫዎችና ሌሎች ድርጅቶችም ያሏቸው ዳንጎቴ የኪሳራ ቢደርስባቸውም አሁን ከአፍሪካ ቀዳሚው ባለሀብት መሆናቸው ዘገባው አስታውቋል። ብሉምበርግ ባወጣው የሀብታሞች ደረጃ ዳንጎቴ ከዓለም 84ኛ ደረጃ ላይ የተቀመጡ ሲሆን የሀብት መጠናቸውም $23 ቢሊዮን ደርሷል።